ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይስ ዝም ብሎ መተሻሸት ብቻ ነው? በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ። ሁለት ልጆች ናቸው፣ ይጮሃሉ፣ ራሳቸውን የሳቱ ናቸው፣ ጭንቀት ነው የያዛቸው፣ እጃቸው ታስሯል። ብረት የኢትዮጵያ ሕዝብ ኪዲና ቤታ ሊታረቁ ነው ነገር በዚህ ሰዓት ሁላችሁም ተገኝታችሁ ላይቭ እንድትከታተሉ ብዬ ቪዲዮ ሰራና ልክ እንደ እርዳታ እንዴት ቆያችሁልኝ? ወዳችሁ ቤተሰቦች መቼም ካልን ዞር ካልን የማይፈጠር የማይሰማ ጉድ የለምና ግብረ ሰዶማውያን እንደ ኖርማል ተቆጥሮ በእህቶቻችን ላይ እጅግ በጣም በሚሰቀጥጥ ሁኔታ ታግተው እየተደረገባቸው ነው የሚል መረጃ ወጥቷል ማለት ነው። ቤተሰቦች ለማመን የሚከብድ እንግዲህ ሴት ለሴት ለዛውም ሴት ለሴት ሲሆን እንዴት እንደሆነ የሚደረገው ራሱ እንዴት እንደሆነ ለማሰብ ራሱ ይዘገንናልና ወዳችሁ ቤተሰቦች ይሄ ነው ያለው ነገር አብረን እናያለን። እየተካሄደ ያለው ነገር ቤታየውና ኪዱ ሊታረቁ እየተባለ ነው። አስታራቂ ማናት? ሀቢባ ናት። አብረን ያለን ሀሳብ አስተያየቶቻችንን እንሰጣለን። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ወደ ቪዲዮ በቀጥታ እንገባ። በግልጽ ለደላለዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽ ማለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ በላስተሽ ብመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች። ሴትዮይቱ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል፣ በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። አርጅቶባት ነው ማለት ነጭ ናት። አረብ አይደለችም። አረብ አይደለችም፣ ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋር ነው አለች። አይ ዶንት ቲንክ ሶ ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ ምንም አማራጭ እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ተኛ ነገር አይ ጥያቄ። ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። እኔ ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች መስከረም አይነጋል እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባዬ፣ ሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገው ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው፣ ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስትሮን አደረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች።
እንደዛ ያደረገች ሌላ ብዙ ነገሮች አሳየች። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰጣቸው ምናምን ሊሆን ይችላል። አስከራቸውም የተለያየ ነገር ሰጣቸው። ወደው የሚያደርጉትን የምታሳየሽ ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየሽ ያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይህን ቪዲዮ እያጠራቀመች አዲስ ሰው በመጣቁት እሷ ያገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እጅም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጽ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ። በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ይላሉኝ ማለት ነው። ከዛ በቃ ምንም ሊያደርጉልኝ አልቻሉም። ሴትዮቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራችም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ እኮ ነው የወጣው ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሁ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምፅ እንዲሆንና እንትናቸው እንዲቆጠቡ ነው። ስንት ስራቸው አለ። 2 ልጆች ናቸው። ይጮሃሉ። ራሳቸውን የሳቱ ናቸው። ጭንቀት ነው የያዛቸው። እጃቸው ታስረዋል። ብረት ከአልጋ ቤቱ ብረት። አንቺ ከወጣሽ በኋላ እነዚህ ነቶችሽን ለማዳን ለምን ለፖሊስ አልጠቆምሽም? እኔ ለፖሊስ ሀቢባዬ 984 ድረስ ደውያለሁ። ሀቢባዬ 884 ሌበር ነው እሱ። 884 ደውለሽ ደውያለሁ። ደውዬ ራሱ ሚሚ ማናት? ሚሚን አስገቢያት ነው። ማናት ሚሚ? እኔ ነኝ ትበል። ማናት ሚሚ? እሺ በሚደርስልኝ ራሱ ደውዬ ጠይቂያቸው ብር እየወሰዱብኝ ነው እንደዚህ ነው ብዬ ጠይቂያቸው ፖሊስ መጥቶ ከስራ ቦታ ወስዶኝ ምንም ችግር የለ ብለው አለባብሰው ተቢሮ መልሰውታል። ፖሊሱም ያደረገልኝ ነገር የለውም ሀቢባዬ። ያልደረስኩበት ያልጫርኩት ነገር የለም። ምንም አላረጉልኝም። ብሬንም ተወስዷል። የሰጡኝ ነገር የለም። እሺ ፖሊስ ለማንም ሰው ኢማራት ላይ እዛ ቢሮ ፖሊስ እንዲደውልልሽ አልጠየቅሽም? ከወጣሽ በኋላ ፖሊስ ጋር ደውሉልኝ አላልሽ? ፖሊስ ጋር ተደውዬ እኔ 884 መጥቶልኝ አልኩሽ እኮ ስራ ቦታዬ። 884 ፖሊስ አይደለም ሌበር ነው ማሪ። ሰራተኛና አሰሪ ክህሎት ማህበር ነው። በሰራተኛና ፖሊስ ነው የላከልኝ ፖሊስ ነው ሀቢባዬ። የላከልኝ ፖሊስ ነው። ፖሊስ ልኮልኝ ፖሊሱ ይዞኝ ቢሮ ሄደ። ችግርሽ ምንድን ነው አለኝ። እንደዚህ ያደርጉኛል ስለው በቃ ችግር የለውም ብሯን እንሰጣለን አሉ። ሆይ አሉ። ከዛ አንቺ ፖሊስ ደውለሽ ሌበር ደውለሽ እኛ እንድታስገድኝ ነበር ተብዬ በዛም ብዙ ቅጥቀጣ ደርሶብኛል እንጂ ምንም ያደረጉልኝ ነገር የለውም። ሌበርም ደውዬ ፖሊስ ወስዶኝ ብሬን እንኳን አሰጠኝ። ሀቢባዬ እኔ ብዙ ነገር አልፈጥኛል። ችግር የለውም። እንዳሳመኑት ለምን ታውቂያለሽ? ምን ብለው እንዳሳመኑት እንዴ? ይዞኝ ሄደ እኮ ቢሮ ድረስ እኮ ይዞ ሄደ ራሱ ቀጥታ ይዞ ሄዶ ብሬንም እንዳይወስዱብኝ ብሬንም እኔ እየወሰዱብኝ ነው። ሁለተኛ እንደዚህ እያደረጉኝ ነው። እንደዚህ ያደርጋሉ ብለው ችግር የለውም ጥሩ ስራ ፈልጋችሁ አስገቧት አላቸው። እናስገባታለን፣ ነገ እናስገባታለን ምናምን ብለው ታዲያ በቃ ያደረገልኝ ነገር የለም። የደረሰብኝ አለ ትላለች እንጂ አውጥታው ነው ገባሽ? ለምን ስላት ስልኬት ወስዷል። ዛራ እየተንፍሹ ነው የኛ ቃለን ቆይ ስልኬት ወስዷል። ለምን አንቺ ጋር ለመንጣት ሁሌም ቅድምም ብያለሁኝ በሳይንቷ ቤት ማስረጃ እንደምትጠይቂና እንደሚያስፈልግ እኔ የማውቀዋለሁ። ካሁን በፊትም ሌላ የደረሰብኝ ኬስ ስላለ ሁሌም የምትናገረው ይሄንን ነው። ምን ትለኛለች? እህቶቼን አትርፉልኝ ነው ጥሪዋ። እኔ ደግሞ ትክክለኛውን ነገር እንዴት እናገኘው? አሁን የኛ ዓላማ በውስጥ ቢወራ የተሻለ ይመስለኛል፣ አንዳንድ ኢንፎርሜሽኖችንም ለመያዝ እንጂ አቡ ረዥም ሰዓት ብናወራውም ይሄ ነው መልሷ። ምክንያቱም እጇ ላይ ያለ ስልክ የለም። እኔ ኦልሞስት ለ4 ወር 3 ወር አውርቻታለሁ በትንሹ። ሌላ መሄድ ያለብኝን ጥረት ሄጃለሁ ለማወቅ ቦታውን ምናምን። ግን ትልቁ ነገር ያለ ማስረጃ ምንም ነገር መጓዝ አንችልም። ምናልባት ቅድም ለሳይንቷ እንደነገርኳት በውስጥ መከታተል የምንችልበት ሌላ ያው ለአንቺ ማስረጃት አይጠበቅብኝም። ማግኘት የምንችል ከሆነ በዛ ተጉዘን ወደ አቡ ይዘነው ብንመጣ
ዛሬ ላይ ግን የሷ ጥረት እህቶቿ እንዲድኑላት ብቻ ነው። የደሙ አሉ፣ የታመሙ አሉ፣ ውስጥ ላይ የአእምሮ በሽተኛ የሆኑ አሉ። እሷ ደሞዟም አልተሰጣትም፣ ፓስፖርቷም አልተሰጣትም። እኔ ጋም ነበረ ለሀቡ እንዳትነግሪ የሚለው ቮይስ። እንዳጋጣሚ ሆኖ ግን ድንግል ማርያም በምታውቀው ተደለተ ከስልኬ ላይ። እኔም ስልኬ ፉል ሲሆን ያው ነጋዴ እንደመሆነ ይመጣል ስልኬ ሲሞላ እኔ እደልታለሁ እና ለሀቡ ስለተባለ እሷም ጋር ሙኒቴም ጋር ኬዝ አይ ቲንክ ለምን ከሙኒት ጋር አውርተንበታል ለረጅም ጊዜ። ግን ፓስፖርቷን ልናመጣ እንጂ ይሄን አላወጣችሁም። ለምን ማስረጃ የላትም ሀቡዬ? ማስረጃዋን ነጥቀዋታል። ባዶ እጇን ናት። ከኔ የተባረረችው በአንድ ቅባት ምክንያት ሁላ ሌላ ስራ ከገባችበት ተባራለች እና ከባድ ችግር ውስጥ ነበረች። አይ ነው ዲፕሬሽን ውስጥ ነበረች። አይ ነው እኔ የምጥረው ከዲፕሬሽኑ አውጥቻት ተረጋግታ እንድትመጣ ነው። ይኸው ዛሬ መታለች ወደ አንቺ። ግን ማስረጃው የለም ሀቡዬ፣ እንዴት እናድርግ? ያንን በውስጥ ሰርተን ምናልባት ከደረስንበት ግን ልትቀበይን ቃል ግቢልኝ። በብዙ መንገድ መጓዝ እንችላለን። ገባሽ? እኔ ማስረጃ ከተገኘ ሚሚዬ ማስረጃ ከተገኘ እኔ ድምጽ ያለው እኔ ቪዲዮ ሰራለሁ ፎቶአቸውን ለጥፌ። ስለዚህ ምንም ችግር የለም። ከእናንተ የሚጠበቀው ማስረጃ ማምጣት ነው። ያለ ማስረጃ እኔ ማንንም አላናግርም፣ ለምንም ነገር ድምጽ አልሆንም። ያለ ማስረጃ አልችልም። አንዳንድ አንበሳ ከወረድሽልን ለሁለታችሁም አንዳንድ አንበሳ ካወረድኩ ዩኒቨርሲቲ እሺ፣ ለሁለታችንም አንዳንድ ዩኒቨርሲቲ ካወረድሽ እንታረቃለን። ህዝብ ሆይ እናንተ ናችሁ ያዘዛችሁኝ። ስለዚህ ለእኔ 4 ዩኒቨርሲቲ ስታወርዱ አንዳንድ ለእነሱ ስሰጥ እኔ ጋር 2 ይባል አሳርቅ። አያችሁ ካልተሰጣ አታስታርቅም። ወጣኝ በእንዲ በነፃማ ላስታርቅ ነበር። አንቺ ግቦ ፈለግሽ። ስለዚህ የሚያስፈልገኛል ሀቢብቲ እንዴ በቃ አንቺ ቤት ስም ይመሽ ለምን ይቆርጣል? ቲክቶክ ከኔም ይቆርጣል። እንደዚህ እናርጋ። አንቺ ቤት ገስ ስንታረቅ አንዳንድ ስተወርጂ ይቆርጥልሻል። አንቺ ይመጣል ምንጩ ከመጀመሪያ ምንጩ ከግራ ወደ ቀኝ ኪስ በዩ እኮ ኬታ አምጥቼ ልስጥ። መጀመሪያ እኮ ህዝቡ ይስጠኝ። ያንን ወስጄ ነው 4 ቀን ወጥረሽ ተጮቻ አይደል? ለፍራግመንት ወጥሬ የምጫወታው ሰው እናንተ ብትታረቁ ማገኘው ጥቅም አለ። እናንተ ብትታረቁ ባትታረቁ ኦኬ በቃ አንቺ አንድ ዩኒቨርሲቲ ይቅርና 15000 ተወርጃለሽ። አወርዳለሁ። አንዳንድ ፓርቲ ኦን አንዳንድ አወርድላቸዋለሁ። እሱን ከራሴ ማየት ሙት ህዝቡ ሳልጠይቅ በቃ ከዛኛ 10000 እናወርድልሻለን። አይ ምንም አልፈልግም ከእናንተ ከተታረቃችሁ ቤት ታጽፋለች። ሌላ ጊዜ ሀቡዬ እሺ ብላለች። በቃ እሺ ብላለች፣ ግን ሌላ ጊዜ። ስለዚህ ሌላ ጊዜ እንዲህ ሶስታችንን እንገናኝና ቤታን ቤቷን ከፍታ ኪዲን ቤቷን ከፍታ እኔ ቤቴን ከፍቼ ሶስታችንን እንደዚህ እንደ ጌም እንገናኝና አስታርቃቸዋለሁ። ቃሌ ነው። እነሱ ሀሳባቸውን እስካልቀየሩ ድረስ የሆነ ለህዝቡ ቃል ገብቻለሁ። ቃሌ ነው። እሺ